እያስጠነቀቅኳት ነው። እያስጠነቀቅኩሽ እንድታወቂ እያስጠነቀቅኩሽ። ምንም ማምጣት እንደማልችልማ በደንብ ላሳይሽ እችላለሁ። ኧረ ሩታ ተረጋጉ፣ ነፂ ተረጋጉ። ይኸውልህ በዚህ የምትቀጥል ከሆነ እስከዛሬ ልንገርህ አቤል፣ እስከዛሬ ድረስ ሜቢ ማንንም ምንም ላላልኩኝ ምን ህይወት ውስጥ ከአሁን በኋላ ህይወቴን ለመረበሽ የሚመጡ ሰዎች በሙሉ ህይወታችሁን ካልፈለጋችሁት ነው። ሴቶች አሉ ማለት ነው። አሁንም ሩታ ባቀሻቸዋል። ሰሚኛለሽ? ስርዓት ነገርሽ እኔን ስታወሪ እኔም ስርዓት አንቺ ስርዓት አለሽ ወይ? ሲጀመር ልክስክስ በፍጹም ይኸውልሽ በስነ ስርዓት ነበር እያናገርኩሽ ያለው። ምንም ሰው በእንቅርት ምድረው አይቤል አዎ የተቀሰቀሱት አይሰማም ነው የሚባለው። ኦልሬዲ አንቺ ሆን ብለሽ በቃ የሆነ እንጃ ንዴት ይሁን ዛሬ ላይ እንደዚህ ሆኖ በማየትሽ ይሁን አላውቅም፣ አምሮሽን ድፍን ያዋል። እኔ አንቺ እንዲገባሽ ይህ ልጅ ትዳር ውስጥ ነው። ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው። ራስሽን ማለት ነው ማለት ማታገኘውን ሰው እያሰብሽ ጊዜሽን ባታቃጥይ ደስ ይለኛል። በእግዚአብሔር ማለት እኔ ሌላ ነገር አስቤ ለእሷ ደግፌ ምናምን አይደለም። እዚህ ጋር እውነቱን እያወራሁ ነው ያለሁት። ማለት አንቺ ላይገባሽ ይችላል ወይ ደግሞ የሆነ ነገር የተደበቅሽ ምናምን ሊመስልሽ ይችላል። ግን ደግሞ ይሄ ልጅ ትዳር ይዞ ህይወቱን እየመራ ነው ነፂ። በትክክል ግን ደግሞ አንቺ የሆነ ያልገባሽ ነገር እንዳለ ያስታውቃል። ግን ደግሞ እመኝ እስኪ እመኝ፣ አምነሽ ተቀበይ በእግዚአብሔር። ሲጀመር ከሩታ በፊት ነበር ከአንቺ አይደለም ይኖዛት ነበረ። አለፈ በቃ አለቀ። አንቺ ኮራሽ አልፈሻል። አልፈሻል ኦልሬዲ እኮ አንቺ እኔ ስለተሻልኩ ባለትዳር ምን ነገር እኮ አንቺንም አቆሙ አስረዳሽ እኮ ትላንትና ባለትዳር ነኝ ኖ ይገባሻል። ይገባ ባለትዳር መለከትሽም አንቺ እኔን ቆመሽ ልታስጠነቅቅኝ ምን ልታደርጊኛለሽ? በደንብ አድርጌ ነው ማስጠነቅቅ ፍላጎቴ ነው። ህይወቴ ውስጥ እስከገባሽ ድረስ በደንብ አድርጌ ነው ማስጠነቅቅ። ውስጥ አልገባሁም። አይገርምሽም? ገና ከዚህ በላይ ብዙ ነገር ላደርግ እችላለሁ። አንቺ ይሄ እንዳይገርምሽ አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ በቃ ገባሽ? ተጥለሻል፣ አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላደርግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው። አንድ ነገር አደርጋለሁ ብቻ እኮ ስርዓት የላሽም። ሰማኝማ አለቀሽ። እንደዚህ እየወራችሁ ውጪ ከተከበርሽ ትከበሪያለሽ። ገባሽ? ክብር አንቺ ክብር ታውቂያለሽ። ክብር ትዳር ወንድ ጋር ካለውኩኝ የምትይ እሱን ለአንቺ ልንገር እንጂ እሱን ለአንቺ ልንገር አፍራለሁ። አንቺንም ንፋሚ ነገኝ እንደዚህ አታፍሪ። አልገባኝም። አታፍሪ። በጣም ያሳፍራል። ባለትዳር ወንድ ነው። እፈሪ። ሴት ልጅ ነሽ። እፈሪ። ባለትዳር ወንድ ካልፈለኩኝ ካልመጣ ወደ እኔ ልጅ ክሊድ አይባልም። በጣም እፈሪ። ምክንያቱም አገባሽ ባለትዳር ነኝ አለሽ እኮ ውጪ፣ አለበለዚያ ግን አለቀሽ። ሰላም ግሪስ ፋሚሊ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ክርስቲያን ወገኖችም ሰላም ብያለሁ። እንግዲህ ማታ ሩታዬ አቢላ ጋር መታ አይፈልግሽም፣ ተጠቅሞ ጥሎሻል፣ መርጦ እኔን አግብቷል፣ በቃ ተጠቅሞብሻል፣ በቃ አላምጦ ተፍቶሻል አለቻት። ይሄ መልስ ማለት ነው። በነገራችን ላይ ሀቅ ባፍንጫ ትወጣለችና አብርሽ ነበር አልፈልግሽም ማለት ያለበት። አልፈልግሽም ህይወት አለኝ ሂጂልኝ ብሎም በግልጽ መናገር ያለበት እሱ ነበረ። ይሄን ስለ አብርሽ ጥላቻ ነው የምትሉኝ? እኔ አይደለም። ይሄ ሩታ አሁን ያለችው አይፈልግሽም ብሎ መናገሩ እሱ አሁን የአብርሽ ነበር። ይሄ አልፈልግሽም በቃ እኔ ህይወት እየመራሁ ነው፣ ትዳር አለኝ፣ እኔ አልፈልግሽም ነበር ማለት ያለበት። ሩታ ግን አይፈልግሽም እየደወልሽ ስልኩን እያየሁት ነበር ስሬ አላነሳልሽም እንደማይፈልግሽ በዛ ማወቅ ትቼ ነበር። እኔ ጋር ባይኔ እያየሁ ነበረ እንደያስሬ እየደወልሽ አለቻት። ከዚህ ወዳ ውርደት አለ እንደ ፋሚሊ ከዚህ ወዳ እኔ በጀግና ሴት የምወደው እኔ ሩታን እኮ የምወዳት በምክንያት ነው። እና ሄሉ በክብሯ የማትደራደር በማንነቷ በሃይማኖቷ የማትደራደር ማለት ሄሉ ናት በእውነት። ሩታ ደግሞ አትንኩኝ እኔ ግሌ ማድረግ ነው የምፈልገው፣ የተነካካ ነገር አልፈልግም፣ አትንኩብኝ ብላ ነው ይሄን ሁላ ጥፊን ብትመታ ብታቃጣትም። እንደውም ትናንትና ትግስት አድርጋለች። በጥፊ ነበር እኔ የምላት። እኔ መርጋታለሁ። ለምን ንግግሯ ደስ አይልም። ብልግና ባለጌነሽ ስነ ስርዓት ያሳዘቻት። ሩታ ማለት እኮ የሚዲያ ድምቀት ናት፣ የባሏ ንጉስ ናት፣ የቤቷ ባለቤት ናት። እንደሷ
አልፈልግህም ብላ ሂዳ ዛሬ ሰው ሲሆን ነግራታለች። በነገራችን ላይ ዛሬ ምን የተቀየረ ነገር አለ እንዴ አለቻት። ዛሬ ምን አግኝተሽ ነው አለቻት የመጣሽው? ወይ ነበርሽ ከዛሬ እስከ ዛሬ? አዎ እውነት ነው የድሮ ፍቅረኛሽ ነው፣ ነገር ግን አላምጦ ጥሎሻል አለቻት። ትክክል ናት እኮ አብርሃም ታደሰ ገና ሴቶች እንደሚመጡ ሩታም እየነገረችን ነው። አሁንማ ተረዳች እኮ ገምና ሆነኝ ለኑቶሎ አለች። ተደርደሩ ብላለች። እመልስሻለሁ ዋጋሽን እየሰጠሁ አለች። እንዳሉ ሴቶች ያስተማምናል። በአብርሽም ንግግር፣ በሩታም ንግግር፣ በብዙ ሰው ንግግር ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ነው ሄሉን እናንተና የድሮ ፎቶ ስክሪን ያረኩት በጣም ደስ ይሉኛል። በቃ ሄሉ ለራሱ ንቅት ያለች በቃ ራሷን የምታከብር ሴት ናት። ወንድ ልጅ ዝም ብሎ የሚቀርባት ሴት አይደለችም። ሴት ማለት እንደዛ ነው። በቃ ወላሂ ወጣቶች ማለት ነው ነቃ በሉ። ማንም እየመጣ አላምጦ እንዲተፋችሁ አትፍቀዱ። ትናንትና አሁን ሩታ በተናገረችው ንግግር ልጅቷ ተደፍና ነው እንጂ በጣም ተዋርዳ ነው ሄደችው። ግን ደፍኗታ አልሰማሽም አለቻት። ያው አንቺ አሁን ይሄ በዚህ ትሰበራለች ብለሽ ነው? አልሰበርም አልሰማሽም አለቻት። ይሄ ማለት ምን ማለት ነው? የሰው ልጅ የራሷን እንጂ የሰው አሰማም። በቃ አንዴ የመጣችው ለማፍረስ ስለሆነ ትዳር ለማፍረስ ነው አለቀ። ትዳሩ ላይ ትኩራ ያዘችው። አብርሽም እየነገራን ነው የልጅ አባት ለሆን ነው ትዳሬን ይዣለሁ ቤቴን እኔ እኮ ቤቴን እየመራሁ ነው አላት። ከዚህ በላይ ምን ያርጋት? እና ምክር እንዳለና ከኋላ የሆነ ሰው እንዳላት ነው የሚያስታውቀው። ወሄድ በአይኗ አፍጥጣ የመጣችሁ በዛ ምክንያት ነው። ላይክ ሰብስክራይብ ሼር እያደረጋችሁ አሪፍ ቪዲዮዎችን እንሰራላችኋለሁኝ። ላይቭ ገብቼ ደግሞ አስተያየታችሁን ፈልጋችሁት እኔ በማታው ቪዲዮ መስጠት ትችላላችሁ። ማታ እኔ ስላልተመቸኝ ብዙ ቪዲዮ አልሰራሁም። በጊዜ ለቅቄ ነበር የአቢላ ጋር የተሰራችው ሩታዬ አስተያየትም ምንም መስጠት በቃ እየደበረኝ ነው ያለው። ለምን ይሄ መልስ ከአብርሽ ነበር ምን የምጠብቀው ማለት ነው። እሱ ነው ማቆም ያለበት። አሁን ነገ ተነገ ወዲያ ደግሞ ምን ይዘው እንደሚመጣ ሲቆይ አብርሽ አሁን ይሄን ነገር ቪዲዮ ይሰራል አይሰራም አላውቅም። እሱ አሁን እንድትቆም ሁለተኛ ከሱ ጋር እንዳትገናኝ ነው ሴራ ያቀጣችባት። ነገር ግን ነገ ደግሞ አብርሽ ዛሬ አሁን ምን እንደሚመጣ አላውቅም። እሱ የትዳሩን ካልፈለገው ዛሬ ከነፂ ጋር ሊሰራ ይችላል አይታወቅም። አርፎ ከተቀመቀ ከተደበቀ ግን ያው አይፈልጋትም ነፂን። ትዳሯን ሩታዬ ትዳሯን መያዝ አለባት። አሁን እኛ እሱ ሩታ ባረገችው ነገር ተናዷል። እሱ ያረገው ነገር አይሰማውም። በሷ ነው እየተናደደ ያለው። ዛሬም ደገመችው። ዛሬም እረፊልኝ፣ ከህይወቴ ውጪልኝ። ከዚህ በላይ ምን ታርጋት? እስቲ ቆይ ሰዎች ከዚህ በላይ ወዴት ትሄድ ይችላል? በፈጣጣ ባልሽን አልቀማን ብለው እሺ በቃ መጀመሪያ ሻፍቅራው ነበረ። አዎ መረጃ ወጣች። ምን ይጣበስሽ? አሁን እሷን ፈቶ እሷን እንዲያገባን ነው የሚፈል? እኔ እኮ በማንኛውም ሃይማኖት የማይፈቀር ነገር እኔም ሙስሊም ነኝ። ባሌ የመጀመሪያ ሚስቱ መጣኝ እሷን ፈታ እኔን አግባ ሳይሆን እኔንም ደርበይ ብትል ትችላለች ማለት እሷ ከራሷን ካልደበራት ደርበኝ እንጂ እኔ ካንተ ውጭ ሌላ ወንድ ማግባት አልችልም ብላ ብትከራከር ራሷ ረከሰች እንጂ ሰውየው ምንም አይሆንም። ሚስቱንም ያችንም ተቻለ ይጠቀልላል ማለት ነው። እኮ እሷን ተዋትና እኔን ያዘኝ፣ እኔ ጋር እንሂድ ቡታጀራ። እሷን ተዋት አትሆንህም፣ ፍታት በቃ ተዋት። ሩታ አትሆንህም እኮ ነው ያለችው። ሴት ልጅ እንደዚህ ትላላችሁ? ግን ፋሚሊ ሴት ሆናችሁ አሁን እሷን ተውና እኔን አግባይ ትላላችሁ? በክርስትና ደግሞ እንደማይፈቀድ ሁላችንም እናውቃለን። አንድ ለአንድ ነው። ነገር ግን አንድ ሴት ካተስማማው መቀየሩ እኔ አይታወቅም ብዬ አላስብም። ነገር ግን አብርሽ ከሴት ሁላ መርጦ ሩታን እንዲያገባት ሩታን እንደመረጠ በሚዲያም ተናግሯል። ከብዙ ሴቶች መሃል መርጬ ነው ያገባኋት ብሎ ሲላት እንኳን ለራሱ ትንሽ እንኳን ቅንጭላቷን የማይዘገነን ሴት ማለት ነፃነት ናት። ምን አይነት ተፈጥሮ ነው ያላት? እኔ በጣም ነው የደበረኝ ማለት እንደዛ ሲናገር ለራሱ እቺ ልጅ እንዴት ይሰማታል? ይሄን ቪዲዮ ስታይ ከሴቱ ሁሉ መርጬ ነው ያገባኋት ሩታን ብሎ ሲላት እንኳን ምንም አልገረማትም። ነኔ ሆነ አንተ እኔ እንዲሆን ይሰማኛል ብላ በቃለች።
እና ላይክ ሰብስክራይብ አድርጉ። አዳዲስ አሪፍ ቪዲዮ ማታ ደግሞ በጥሩ ቪዲዮ ይመጣሉናል። አብረው ባልና ሚስት ብለን ተስፋ እናደርጋለን። እኛ በዱአ ነው፣ ሌላ አቅም የለንም። አየናቸው ልጆቹ በቃ ጭምልቅልቅ ያለ ህይወት ውስጥ ነው እየኖሩ ያሉት። ይሄን ህይወታቸውን ደግሞ የሚያስተካክሉት አብርሽና ሩታ ራሳቸው ሆነው ነው እንጂ ማንም ሰው ገብቶ አይደለም። አቢላ ከጎድኗ በመሆኑ ደስ ብሎኛል። ማለት እቺ ልጅ ነፍሰ ጡር ናት። ባሏ እንደዚህ አይነት ስሜት ሲያሰማት አንድ ነገር ብትሆን ጠጠቱ ለሱ ለአብርሃም ነው። አብርሃምን የጠቀመው አቢላ ብዬ ነው ማስበው። ለምን በአብርሽ ጎን አቢላ ሆኖ እቺ ልጅ አበረታቷታል። ማለትም እሱ ንግግሩን ምናምን ንግግር አያውቅም አቢላ። ነገር ግን ይሄን ሰሞን የሚናገረው ንግግር ትክክለኛ ንግግር ነው። ትዳሬን ላስከብር ባሌን ላስከብር ብላ በምትለው ነገር ሴቱም ወንዱም እየሰደባት ነበረ። እሷ የተሰደበችው ለምን ትመታለች ባሏን ነው። እሱ ደግሞ ስሜታዊ የሚያደርግ ነገር ያመጣው አብርሽ ደግሞ ይሄን ነገር የሷን ስሜት ያውቃል፣ እንደምትናደድ ያውቃል። ስለዚህ አቢላ አሁን ተረርቷታል። አንድ ሴት በባልሽ ላይ ሲመጣብሽ ማንሽም ሙቆሃ ነው የምትደፊው፣ በርበሬ በጥብጠሽ ነው የምትደፊው። ውሸት ነው። በጥፊ መመታት ብቻ አይደለም፣ በጥብጠሽ ነው ሙቆሃ አፍልተሽ የምትደፊባት ሴቱም ላይ ማንሽ እንደው በባልሽ የምትደራደር ሴት ውሸት። የሰው ልቅ አያምም። ሰው ላይ የራሳችን ላይ ሳልደረሰ አያመንም። ይሄ ነው እየተሆነ ያለው ሩታ ላይ እና ሄሉዬ እኔ እንቁ ሴት አንቺ እንኳን ጀግና ነሽ። በራስሽ ተማምነሽ በራስሽ እየሰራሽ ነው። ሂጅበት ነው የምለው። ሩታዬም ታውዳ ነብር ሆናለ። የመጣውን ሴት መልሳለሁ በመጣው ነገር ብላለች። ላይክ ሰብስክራይብ ያደረጋችሁ አበረታቱ። ይወዳችኋለሁ። በሌላ በአዲስ በምርጥ ቪዲዮ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ ሲጀመር መች ገባ ያንቺ ህይወት ውስጥ የገባሽ እኮ አንቺ ነሽ። እነዚህ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ? ማነው ያለፈው ህይወት ነው ያለው? አንተ ነው ያልከው? ይሄ እኮ እያለሽ ነው። በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም እሷን ፈርቶ እኮ ነው። አይመለከተኝም፣ ከህይወቴ ብቻ ውጪ። እኔ ነግሬሻለሁ። ህይወትሽ ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምትፈልጊው? የእኔን ህይወት ለመበጥበጥ ነው? አይመለከትሽም። አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ በቃ ኦልሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላደርግ አይደለም የመጣሁት፣ ከህይወቴ እንድትወጪ ብቻ ነው። አሰለኝ እኔ ማለት ነው። ስራችን ይዘሽ አውሪ። ስለሳተማ ነው እያወራሽ ያለሁት። ሂጂ ውጪ ከህይወቴ፣ እየረበሽኝ ነው። አያገባሽም። አልሄድም። ያገባሽም ስለኔ ህይወት ይመለከትሻል። አትረብሽኝ ብቻ ነው ያልኩሽ። አንቺ ልኮ አትጂ። ለምን አይደለም 2-3 ቀን ወር አመታት ለምን አትዘፈዘፊም? አይዶን ኬር በህይወቴ የገባሽ እንጂ ነው አይደለም። ዘመናት ጠብቀሽማ እኮ የገባሽው አንቺ ነሽ። የበሰበሰ የቆየ የከረመ ቪዲዮ እየለጠፍሽ ሜቢ የምትፈልጊው ነገር ካለ ላግዝሽ እችላለሁ ማለት። አዎ እርዳታ ፈልጋ ከሆነ መታገስ ፎቶቸው ማምን እያልኩኝ ላወራልሽ እችላለሁ። ወይም ደግሞ ድሮ ፍቅረኛሞች ላወራልሽ እችላለሁ። አይ ነው እሱንም እሱ እኔም አልካድንም። ከዚህ በፊት ላይ ነበራት። አሁን ግን የለም እያለሽ ነው በግልጽ ቆሞ ባለ ትዳር ነኝ እስከ ማለት ከተናገረ ምንድን ነው ፍላጎትሽ? ማለት አይገባሽም የምናገረው ነገር። አንቺ ነሽ የማይገባሽ ደደብ፣ ወላሂ ደደብ ያለ ከህይወቴ ውጭ አትደውይልን፣ አትጨቅጭቂኝ ልልሽ ነው የመጣሁት። ደወለችልኝ አለሽ? ደውላ ጨቀጨቅችኝ አለሽ? በአይኔ በብረቱ ያየሁትን እንግዲህ መካድ አይጠበቅም። ማለት ጭራሽ አትተዋወቁም። አይገባኝም። እያየሁት እሱን ነው መጠየቅ ያለብሽ። ማለት አንቺ የምታወሪው ልመና ሰው የሚያምነው ምኑን ነው? አይኑን ወይስ የሚወራውን ነገር? አይኔ ልመን እሷ የምታወራው እያየሁ እኮ ነው። ይሄንን መካድ አስፈላጊ ነው? አሁን እንዳደረግሽ አይደለም ከምታገኘሽ በኖርማል መንገድ እንዲህ ተገናኝታችሁ ብታወሩበት ይሻል። ሲጀመር እኮ ስርዓት የላትም። ሰው ስርዓት ላይ አታወራኝም። እንዲህ እንደምታወራኝ ስለሻት እያወራሽ ነው። እነዚህ ቆይ እስኪ ማለት ከዚህ በላይ አልፈልግም አለሽ። ዋሻው ደበኩኝ እሱ አላለም። ኦኬ ራስሽን አሳምነሽ አላለም ማለት ጋር ነኝ ከእሱ ጋር ምናምን አላለም ወይ አላለም። እሱ አላለም ብለሽ ካዲ መቼም ቪዲዮ እያያችሁ ጋይስ አላለም ማለት ነው። ሰው ነሽ እውነት የተረዳሁት ነገር ስሙኝንም ማረብ እግዚአብሔር። እሺ አቤል ልስማት። አንዴ ጥያቄ ልጠይቃለን። ስለዚህ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ? ያለፈው ህይወት ነው ያለው አንተ። ይሄ እኮ እያለሽ ነው። በአብርሃም አፍ እኮ እየወጣ ነው አይደል? አብርሃም ሰው ፈርቶ እኮ ነው። ለምን የሚፈራው? በሆነ ጉዳይ ፍራንክ ሰው ያንን ነገር ማጣት ስለማይፈልግ ነው። ገባ? ለምን ነው የሚፈራው? ትዳሩ ሲገባ ማለት ነው ተፈራርቶ ምናምን አይደል?
የላኩሽን ፎቶ ነው አላት። ከዛ በኋላ ያ የቆየ ረጅም ሳይሆን እየዋሸሽ ነው አብርሃም፣ ረጅም ጊዜ ሆኖታል። አይ ነው ረጅም እኔ እዚህ ጋር ተረዳሁት። አብርሃም እየዋሸሽ ነው ስትል ነፃነት እኮ አሁን ራሷን ብቻ ነው ከፍ እያደረገ አብርሽ ዝቅ እያደረገ ውሸታም እያስባለኝ ነው። አብርሽ ውሸታም ነው፣ እየዋሸሽ ነው። አንቺ እውነቱን ተቀበይ፣ የኔ ፍቅረኛ ነው፣ አንቺ የተፈለግሽው ለገንዘብ ነው እያለች ነው ነፃነት እያወራች ያለችው። ይሄን እንግዲህ በማን ነው የሚቆመው ይሄ ነገር? ኧረ አውዙ ቢላ